السلام عليكم ورحمة الله وبركاته. ቤተሰብ እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ። በያላችሁ በሰላማችሁ ብዝት ይበል። ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ፣ ላይክ አድርጉ። ቪዲዮውን ላይክ ካላወቃችሁ ይሄ ነው፣ ላይክ አድርጉት። ዛሬ እንግዲህ አለኝ። እስከ ዛሬ ብቻ ያልነበረ የምመጣው ዛሬ ደግሞ እንግዲህ አልገሽኛ አላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ የረበና ሰላም አይለያችሁ ብያለሁ። እንግዲህ ከራም ሆነሽ አታግራብጂ። እዚህ ላይ ያር ሰላም አለካ። አዎ ያላ ሰላም እና እዝነት በእናንተ ላይ ይሁን አልኩኝ። አሜን። ዛሬ መጥተናል። ቡናም ተፈልቷል። ብርዱ ቤት ስለዋለን ቡና እስኪንጠጣ ብለን ብርዱ ዛሬ ዝናብ ነበረ። እዚህው ዋልነ፣ እዚህው ቆየነ። እንግዲህ ቡና መጠጣት አለብን። ቡና ያለ ጊዜ ምጥ ያመጣል አሉ። ወላሂ ማን ያለው ምጥ ያመጣል ያለ ጊዜ ያለ ጊዜ መጥቷል። ያው መከራንገር ነው በጊዜው ነው እንጂ ሁሉም ነገር ተይማም ወይ ጀበናውላም እስኪ ኮሜንት አድርጉ። እውነት ነው ያመጣል። ምንድን ነው? ታይ እስኪ ተረጋጊ። በአላህ ያን ማስቀመጫ ነው የእንትኑ ማስቀመጫ ትንሽ ይወዛ በሩ ዝጊ መጀመሪያ። ይኸው እዚህ ማማዬ ጎበዝ አንበሳ ያው ቡና መጠጫ የለም እኛ ቤት። ዝጊው በሩ ፍቅር በዛን ሰሞን ማለት ነው። ፍራንክ ባረፍ ታይ ሄራ ነይ እንጂ እዚህ ነሽ ዝጊና ቶሎ ቤት ከዛ ፍራንክ ባረፍሁ ብዙ ሰዎች ተቆጥተዋል። ምንድን ነው? ነይ እንዴት አንቺ ትዋሻለሽ? ፍራንክ ነይ እዚህ ቁጭ በይና እንትን በይ ያላ ነይ ቸቸሽ ቶሎ በይ። እንዴት ፍራንክ ታደርጊዋለሽ ብለው ማለት ነው። እንዴት እና እንዴት ማለት ያው ታውቃለህ፣ እንደዚህ ሸፈን ብለህ ፍራንክ እንትኑን ደም የመጣ ምናምን ደም እየፈሰሰ ገጃን ባለጌ ነሽ አይባልም። እንደዚህ የሚባለው የሚሰራው ፍራንክ እንደዚህ አይነት ምናምን ይስተላል። በፌስታል ይቆጥራል ውሃ ማለት ነው። ቁጭ በይ በቃ ተይው። ጀበና እስክሪብቶሽ የታለ እስክሪብቶሽ? ልቤ ሊፈነዳ ጠሽ ልትል ሁለተኛ ሲደገም ያው ላንቺ አለ እኮ ተቀምጧል። ቁጭ በይ። ምንድን ነው ለኔ የምትለው? ሄራቡ ሐመር ነው የሚሉት ነገር የኔ ሄራዋ ነው የሚሉት። እኛን አላየንም እኮ ሁለት ከሆነ ያው ጨገላችሁ ነው። ወሬን በመሀል እያቆረፈደብኝ ነው። እሺ አይባልም። እንደዛ ነው። ትክክል ነው። በራስሽ ላይ መጥፎ እንትን ማለት ነው። የመጣ ይሉና ሽቷ በፌስታል ይቋጥራሉ። እዚህ ያረጉና ዝም ፌስታል ምናቸው ጋስረው ምናሱ ተበስራቸው ይዙታል። በስሪያቸው ይዙና ቀስ ብላ ፈንዲተው ወይኔ ሽቶ ፈሰሰ ይሉና ከዛ ይንገራበድ። ያው ስለዚህ አሰብ ማለት ነው። ኮሜንታተሮች ማለት ነው። እኔ ብዙ ሰሞኑን ትናንትና መሆንለታ በተለቀቀ ቪዲዮ ፕራንክ እየተደራረጉ አይቼ እነዛ ሙስሊሞች እንደዚህ ሂጃብ ለብሰው ማለት ነው። ቁጭ በይ እዛ እንደዚህ ሆነው እንደው ብድርሽን መልሽ እኔ የሆነ ፕራንክ ሳደርግ ደግሞ አንቺ ውሸት አንቺ ውሸት እንዴት ታያለሽ? እንደምን እንዴት ታደርጊ? ይላል። ሌላችሁን ግን ቀጣይ ትላላችሁ ማለት ነው። ስለዚህ በጣም ውሸታሞች ናችሁ እናንተ ማለት ነው። ለራሱ ለምን ውሸታሞች ናችሁ ነው? ታዳላችሁ አየዋሹ ነው እንጂ ዝም ብለው ሲነቃ
ሂጃብ ስለለበስኩ ለምን እንደዛ ይሉኛል? ሌሎቹ ጋር ሄደው ማሻአላ ሶሻል ሚዲያ እኮ ተገራጭን እክቴላጥ የሆነ መገራረጥ ምናምን ነው እኮ የሚደግፉት። ይሄን ነው ማወቅ አለብን። ለምሳሌ ብዙ ቻናል አለ ተገራርጠው እንደዚህ በፍቅረኛ ምናምን የሚኖሩ ማለት ነው። እነዛን በጣም በብዙ ተከታይ የሚከተሏቸው። እኛ ግን ያው እንደው ዝም ብለን አልፎ በ10 ቪዲዮ አንድ ቪዲዮ ፍራንክ ብንደራረግ እንደዚህ ነው የሚባለው። ኧረ አይደለም ደግሞ ማለት ሙስሊም ናቸው ሂጃብ ደራ ጅልባብ እየለበሱ ነው። ፀጉራቸውን በሳርቲ ይቀጥሉና ፀጉሬን ምናምን ሲሉ ምንም አይሉ። የኔ ግን እጃ እንዲህ እንዲች ካለኝ አንቺ አሁን ተሸፋይነሽ እጅሽ እንዲህ እየተገለጠ የአንቺ ተከታዮች ምንድን ናቸው? አሁን መረቀኝማ ቡናውን ዛሬ ሰርፕራይዝ ስላደረገው ነው። በረካኝ ነው እንደ ሰርፕራይዝ ስላደረገው አንተ ማታውቀው ነው። እሺ ስንት ብር ልስጥሽ? አያት ልጅቱ ካሁኑ ብር እያለኝ ነው። እናቴ ይኸው እንጂ ያቀኝ ለእናትሽ ስጭ። በረካ ሆኜ እንግዲህ ርዝቃችን ይብዛ፣ ጤናችንም ይብዛ። እንግዲህ አገሩንም አማን ያድርገው፣ ህዝባችንንም ሰላም ያድርገው። እንግዲህ በዱንያም በአኺራም እንደተጠቀመን ምንኖራለን አድርገን ልጃችንንም ሷሊህ ያድርግልን፣ የተረገዘውንም ሷሊህ ያድርግልን፣ አእምሮ ብሩህ ያድርግልን። እንግዲህ እናንተም ደግሞ በያላችሁበት ሰላማችሁ በዝቶ ሀጃችሁ ወጥቶ አገራችሁ መጥታችሁ ትዳር ያለ መሰረት ትዳር መስርቶ ልጅ ያልወለደ ደግሞ ልጅ ወልዶ በሀገራችሁ ተደስታችሁ የምኖርበት አላህ ይስጣችሁ። ይራዋየም ድግ በይ የኔ ማለት አባ ጋር መሆን ነው ያለበት። ምን ነው ተመልከች እንዲያደርገች ኑሮ እዚህ ጥላው ፊት ለፊት መሆነች ነው። ማንኪያው ነች ይራው ይኸው ማንኪያው እዛ ዛሬ ማለት አንተ የማታውቀው ሰርፕራይዝ ማለት ነው። የብቻ ቆይቼ ነው ሰርፕራይዝ ነው ማለት ነው። ሰርፕራይዝ ቡናው ነው ወራክ ቡናማ የየሆነው የማይታይ ሰርፕራይዝ ማለት የማይታይ ነገር ነው። ታይ በቃ አጀባጆ የዶሮ አይን ነው የሚመስለው መቼም ያማ ለቡና ለማፍላትማ አንደኛ ቡና ይራዋ ታይ እንዴ በሹፉ ይኸው ተመህ በቃ ማማንዱ ቆይ ይብረድ ኡፍ ይብረድ ተረጋጋ ማማንዱን አይተበለኝ ደግሞ ፀሐይ ወጣት ስላሰጣም ነው በቃ ኑ ቡና ጠጡ ቤተሰብ ፕላስ ኑ ያው እንትን የለውም ረከቦት የለውም። በነገራችን ረከቦት ስለሌለው አይታያችሁም። ሄዳ በጣም እንደው ለቁፋን ጭንቅላት ያዘረው ነው። ባባ ጠጣው ቡና ጠጣህልኝ። ዝም በይ ማንካውን አምጣ ስኳር አድርግና አስወጣት። ስለዚህ ማለት ነው ለይማ ይራዋ ከፈትሽ በቃ እንቺ ስሞክ ማማ ይዝም በቃ
ማንካው እሺ ማንካው አንቺ ማንካው አከንብት ወይ እዛ ቁጭ በይና ልጅ ቁጭ ብሎ ስለዚህ ማለት ነው ያልነገርኩህ እኔ የልጅን ጾታ አውቄያለሁ። እሱ ወላሂ በይ አውቀሽ አታዋሺ ወላሂ የሆነ ሰርፕራይዝ። ስለዚህ አሁን ማለት ነው መቼ ውሸት ወላሂ በይ አንቺ ማንካው በቃ አሁን ማለት ነው ወንድ ነው ሴት ከዛ በዛ ደግሞ ያንተ ፍላጎት ምንድን ነው? ጤነኛ ሁን ብቻ አንቺ ምረጥ። እንደዛ ብሎ ነገር የለም መምረጥ። ዋናውማ ጤነኛ መስራት። ጤነኛ ካለሙሉ አእምሮ ብሩህ የሆነ ይሁን ሴት ሆነ ወንድ ሆነ። በእርግጥ አሁን ወንድ ቢሆን ደስ ይለኛል፣ ግን ሴትም ብኮን አልጠላም። ምርጥ ነው። ያው አልጠላም ነው አያችሁ። ወንድና ሴት እንዲሆን ነው አለገራ ወንድም እንዲኖራት ነው። እኔ ብቻዬን ነው ያደኩት። ገብቷችኋል? እህትም ወንድም የለኝ የእናት ማለት ነው። ስለዚህ ማለት ነው ይፈትሽም መሆን አለበት። አሁን ወንድ ቢሆን ደስ ይለኛል፣ ሴት ብኮን አልጠላም። እንትን ነው እኮ ሴት እንዳይደጋግም። አሁን ወንድ ቢሆን አያቃጥልም። ራሳችን ለመሶስት ሴት ልጆች ሊሮት እነዛን ተንከባክቦ ወግ ማድረግ እኔም ደስ ይለኛል አልኩሽ እኮ። ግን አይጠጣም ይላል አይጠጣም። ካካ ነው ካስኝ የፈሰሰ እንዴት ደፊውን ታዲያ ሄራ አንቺ እዚሁ ቁጭ አድርጊ እንጂ አይደል። ስለዚህ እንደዚህ ያደረሰ አላህ ጀነት እንደሚያስገባው እና አሁን ዞሮ እኔ ጾታውን ላፈርተው እኔ ሴትም ትሆን ወንድም ይሁን እቀበላለሁ። እኔ በጸጋ በደስታ ብያለሁ። ደስ የሚለው ወንድ ቢሆን ምንም ሴትም ቢሆን ደስ ትለኛለህ። አሁን ሄራ ደስ አትልም። እኔ ወንድም እንዲሆናል ነው ለሄራ ኡስታዝ ነው ትርኪ ምን አለ ሰውልጅ ወንድ ከወለድሻል በደንብ አድርጌ እንከባከብሻለሁ አላት አለ ሚስቱ። ሴት ከሆነ ግን እኔ እንዲህ አይነት ሄራን ወይ እንዴት እየተንከባከብኩ እንዳለ ነው እሷ ናት የምትጠፋጠፈው ሲል ነበር ኡስታዝ ነው ትርኪ አከና። ስለዚህ ወንድም ይሁን ሴት በጸጋ መቀበል ነው፣ በጥሞና በጥሩ ሁኔታ ማሳደግ ነው አይደል ሄራው? አዎ ልጅቱ ሴት ናት። አቶሽ ሴትማ ሴት ናት። እቺ ሄራው ሴት ነች። አላወኩም። ኦኬ ስለዚህ አላወኩም። በቀጣይ ሰው አሳውቃችኋለሁ። ሄራን ግን አላወኩም። እንደውም ይራዋ ምን ታሪክ ነው እንጂ መጨረሻ ወዲያውኑ ምጤ ሊመጣ ሲል ዛራ ገንዲያ ንገረን ጾታውን አለች። ኧረ አሁን ታስሮ ምንድን ነው ጾታ የምትይው አላት። ኧረ ለግርዛት እንድንመጣ አለች። እንግዲህ ክቡራን ቤተሰቦቼ ሴት ሆነ ወንድ ሆነ ይሄ ድሮ የጃሂልያ አባባል ነው። በቃ ሴት ከሆነ ይከፋዋል፣ ወንድ ከሆነ ሲባ የሚባለው ነገር የለም። ይጥቀም ያለ ይጠቅማል። በቃ አለቀ። ጥቅም ያለው ይጠቅማል። ሴት ሆነ ወንድ ሆነ አሁን ሄራዋ እኔ ማርዋይ እኔ መቤት ማማማለኝ እንደው ሰባሪ ብቻ ይበጅ ብቻ ይበጅ አንተ ምላስሽን እንዲያውብሽ እዛ ይሁን ችግር የለውም ይሉሃል። ይሁን ሴት ናት እየጠቀመ ያለችው ለእናቷ እንዴት ተሰማታለህ? ስለዚህ ቤተሰብ ደቂቃ በዛሁባችሁ ግርግር ቀጥዬ ሰላም አለይኩም ወራህመቱላሂ ወበረካቱ